ፈጣሪ ሆይ ቤዛን የቀየረ አምላክ እኛን ቀይርን። እንዲሁም የቤዛ መቀየር ሁሌም በጣም ገረም ነው የሚለው። የዛሬው ደግሞ እንግዲህ በጣም የተለየ ነው። ቤዛ እንግዲህ አባቷን ናታን ነበር የገደለው የመሰላትን፣ ግን የገደለው ሌላ ነው። ናታን እንግዲህ ባለፈው ታስሮ ነበረ አይተናል። ግን እሷ የመሰላት ማን ነው? ናታን ነበር የገደለው መሰላት ማለት ነው። ግን ሁሉም ነገር እንግዲህ ዛሬ ልትነጽ ጫውታታለች። ነፂም እንግዲህ በጥሞና አዳምጣታለች። እንግዲህ ነፂ ደግሞ ሌሊት ትጣላታለች። ከዚህ በላይ ደግሞ በጣም ነው ማሰቃያት ስትላት ነበረ። ግን ምን አድርገሽ ነው ስትላት እሷ ምንም ነገር አላለቻትም ማለት ነው። ግን ከዚህ በላይ ደግሞ ማሰቃያት ያለውኝ አለቃትም አምላክ ሆይ ከዚህ ስቀበጣ ተይዤ ነበር አላለችም እንዴ? እንግዲህ ቤዛ የፍች ወረቀት ወይም እንግዲህ የፍች ጉዳዩን እንድትፈታ ጠይቃለች። እና ብቻ በጣም ከባድ ነው ማለት ነው። የሐረግ ድራማ እንግዲህ በጣም በበፊት የምንጠብቀው ነው። በጣም ደስ የሚል ድራማ ነው። ናታን እንግዲህ እንዳያችሁት ቤዛን አንድ ነገር ልጠይቅሽ ነበር፣ ግን ሁሌ የረሳሁት ወይም ሁሌም አንቺ ለመጠየቅ እየፈራሁ ነው ብሎ የባለፈው ያረገሽው ልጅ የማን ነው ብሎ ሲጠይቃትኝ እሷም ያው የመጀመሪያ ስህተት ነው እና አልነግርህም ግን ከያፌት አይደለም ብሎ ሲጠቃት አይ በፍጹም አይደለም ብላ መለሰችበት። ግን ያረገዘች ከማን ነው? ከያፌት ነበር ማለት ነው። እሷን እንግዲህ የህብሩትን እናንተ ለቃችሁ ከሄዳችሁ እኔ ምን እንደሚውጠኝና ምን እንደሚሆን አላውቅም። እንግዲህ ቤቱን ፈቅዳላችኋለች። በተለይ እንግዲህ ፉዬ ደግሞ እንግዲህ ለነፂ ስልክ የደወለች እና እንዳያቸዋትኝ ነፂ በጣም ስትጠባበቃት ነበረ። ገና ይደውላሉ ብላ እሷም እንግዲህ በስንት ጊዜ ቆይታ በኋላ ደወለችላት። ከዛ በኋላ ላገኝሽ እፈልጋለሁ የሆነ ቦታ ቀጥሬ ብላት ነበረ። እሷ መሻል እሺ ብላ እንግዲህ ቦታ ተቀጣጥረዋል እና እንግዲህ ቤዛ ለነፂ ሁሉን ካጫወተቻት በኋላ እንግዲህ እኔም ከሌለጅና አንቺ እንትን ያልሽውን ያበታትቤ እንትን ብላታለች። ለቤት ደግሞ እንግዲህ ምግብ የሚሰራላት ቤዛ ናት። ግን እኔ ቤዛ በጣም ገርሞኛል። እናንተ አልገረማችሁም? ኧረ በጣም ይገርማል።